ትግስት እባላለሁ። የባህል አልባሳት ነው የምሰራው ኦንላይን ላይ። እሺ ቴንክ ዩ ኪዱዬ። እና አዲስ አበባ ነው የምኖረው። እሺ አዲስ አበባ ነው የምትኖሪው? የባህል አልባሳት ትሰሪያለሽ? ሃይማኖትሽ፣ እድሜሽ? ሃይማኖት ኦርቶዶክስ። ራስሽን በደንብ አስተዋውቂን። እኔን ይገልጸኛል ቲጂን ይገልጻታል ብለሽ በምታስቢው መልኩ ነፃ ሆነሽ ራስሽን በደንብ አስተዋውቂን። በደንብ ማለት ነው። እሺ ሃይማኖቴ ኦርቶዶክስ ነኝ። እድሜ 26ኛዬን ይዣለሁ። እና እኔ የፍቅር ሰው ነኝ በጣም። ኦኬ ግን እስካሁን እኔ የምፈልገውን አይነት ሰው አላገኘውም። ኦኬ አፍቃሪ ነኝ በጣም። ሰው ሳቀርብ ከልብ እንደናት ነው የምወደው። በጣም እንደናት ነው የማስበው። ግን አልገባኝም። እንደናት ሆነለታለው ነው ወይስ? አዎ እንደናት ነው መሆንለት። ግን እንደዛ በሆንም በቃ እኔ የምፈልገውን አይነት ሰው አላገኘውም። አሁን ፍቅርም የሚሰጠኝ ባሌም የሚሆን በቃ እንደዛ እፈልጋለሁ። ኦኬ ባልሽም ጓደኛሽም ሁሉ ነገር እሱም እንደ አባት እንዲሆን ትጠብቂያለሽ? እንዴ ግዴታ ነው። ሁሉ ነገርሽ ነው መሆን ያለበት። እሺ ከዚህ ቀደም ህይወትሽ ምን ይመስላል? ትዳር ይዘሽ ታውቂያለሽ? ትዳር ይዤ አላውቅም። በፍቅር ህይወት የወለድሽው ልጅ አለሽ? የለኝም። እሺ ፍቅረኛ ነበረኝ ግን በቃ ከ3 አመት በፊት ነው አፕን ያደረገውና እስካሁን ስራ ላይ ነኝ። ጎበስ። አሁን በስራ ላይ ነው ያለሽው? አዎ። ወይ ገና አልተወለደም? እኔ ራስክን ብቻ ወክለ ተናገር ወንድሜ። በጣም መልካም በጣም ጥሩ ወንዶች አሉ፣ ጥሩ ባል መሆን የሚችሉ፣ ጥሩ የልጆች አባት መሆን የሚችሉ በጣም አሉ። ስለዚህ ራሳችሁን ወክላችሁ ተናገሩ ጋይስ። አለመገጣጠም ሊሆን ይችላል እንጂ ስንት መልካም ወንዶች አሉ፣ ስንት መልካም ሴቶች አሉና የምሯን ነው። አዎ የምሯን ነው። እሺ እስቲ ያንቺ የወደፊት የትዳር አጋርሽ ምን እንዲያሟላልሽ ትፈልጊያለሽ? ማለት ገብቶት ፎሎ እንዲያደርግሽ መሰረታዊ ነገር ይሄ ሊኖረው ይገባል የኔ ባል የምትዩ? መጀመሪያ ጥሩ ሰው መሆን አለበት። በሃይማኖቱ እንደኔ ኦርቶዶክስ መሆን አለበት። በጣም ከኔ የበለጠ አማኝ መሆን አለበት። በሃይማኖቴም እንዲያበረታኝ ይፈልጋለሁ። በጣም በሃይማኖቴ እንዲያበረታኝ ይፈልጋለሁ። ከዛ ስራ በጣም የስራ ሰው ስለሆንኩ ስራ ስለምወድ በስራዬም እንዲያበረታኝ፣ አይዞሽ አይዲስ አመጣማ አይዞሽ በርቺ የሚለኝ፣ ከጎን የሚሆን በሐሳብ የሚስማማ፣ ስተትም ስሳሳት የሚመልሰኝ አረጋግቶ የፍቅር ሰው መሆን አለበት። በጣም ሩሩ መሆን አለበት። ለሰዎችን አክባሪ፣ ቤተሰቤን አክባሪ፣ የተጎዱትን አይቶ የሚያራራ የሚያዝን መሆን አለበት። እሺ ጥሩ ስብዕና ያለው ሰው፣ ጥሩ ውስጣዊ ውበት ያለው ሰው እንደዛ ነው። ሃይማኖቱ እንዳንቺ እድሜው ከስንት እስከ ስንት? ከ30 እስከ 35 ከ30 እስከ 35 እሺ ቢያንስ በ10 አመት ያህል የሚበልጥሽ እንደዛ ነገር። ከየት ነው የምትፈልጊው? ኢትዮጵያ ውስጥ፣ ከኢትዮጵያ ውጪ፣ ስደት ላይ ያለ? እስቲ እሱን ነገር ንገሪኝ። ስደት ላይ ያለ ቢሆን ጥሩ ነው። ካቶሊክ ትቀበያለሽ? ኖ ኪድስ የላትም? ኖ አልፈልግም። ለምሳሌ ስደት ከኢትዮጵያ ከወጡ በጣም ብዙ ሀገር አሉ። ከየት ስደት? ከኢትዮጵያ ከአሜሪካ፣ ከዩሮፕ፣ አንደኛ ከእስራኤል ቢሆን እመርጣለሁ።
ኦኬ ከእስራኤል ቢሆን ሁለተኛ አሜሪካ። እሺ ሁለት ምርጫ ብቻ ነው ያለሽ? ያው ሶስተኛ ያው ካናዳ ቢሆን አሪፍ ነው። 3 ምርጫ ነው ያለኝ። ሳውዝ አፍሪካ። ሶስተኛው ካናዳ። አይ አልፈልግም። ዩኤስኤ እሺ በእምነት ፎሎ አድርጋት። ቪዛ ጨርሰናል እያለች ነው። ዩኬ ይመቻታል። ዩኬ አይመችሽም? አውሮፓ ዩኬ ይሁን። አዎ ቆንጆ ሀገር ነው እሱ። ኦኬ እሺ ትዕግስት የባህል አልባሳት መስፈርቷን ሰምታችኋል። አትሳደቡ፣ መብቷ ነው። ፍላጎቷን ተናገሩ። ከወደዳችሁ ተከተላችሁ፣ ካልወደዳችሁ ባይ ባይ ብላችሁ ማምለጥ ነው። ፎሎ አድርጓት። እድሜዋ 26 የባህል ልብስ ነው የምትሰራው። አሁን የምትኖሪው አዲስ አበባ ውስጥ ነው? አዎ ከደቡብ ሱዳን አይሆንም። ጌታ ወይ ቶሎና ወይ ውረድ ወይ ፍረድ። እሺ who's next? ማን ነው ተረኛ? ቲጂ መልካም እድል ይሁንልሽ። እንግዲህ ባሎች ፎሎ አድርገውሻል። 30 ሰው ይታየኛል። መርጠሽ ፎሎ ባክ አድርጊ። ከዛ በኋላ አውሪያቸው፣ ጥንቃቄ አድርጊ። እግዚአብሔር እንግዲህ ይቀደልሽ፣ የልብሽን መሻት ይማልሽ። ፈጣሪ ካልተሳካልሽ ነይ። እሺ እሺ እኔ ማን እድልን ስለሰጠሽኝ አመሰግናለሁ ማይ። እሺ እኔ መቤት ቻው። እሺ አያሌው ምስጋኑ ማን ነው ተረኛ? አስገቢያቸው ማሬ፣ ኮዙዬ አስገቢያቸው። እኔ ወድ እባካችሁ ታወራላችሁ ወይስ ትሞቁናላችሁ ወይስ ትወርዳላችሁ? ፕሊዝ ሄሎ እንዴ ታወራለህ ከወንድም አገኝ? አውሩ ማለት ና በእናትህ ወረድ። በእናታችሁ በድብዝዝ ባለ መንፈስ አትምጡ። የዘንድሮ ሚስቶች እንዲህ ደብዛችሁ ቀዝቅዛችሁ ምናምን እሺ አይሉም። ፕሊዝ በመድኃኔዓለም ውጡልኝ። ውጡ፣ ውረዱ። እኔ ፈዛዛ አልወድም። ውረዱ በገብርኤል ውረዱ። ሌላ ሰው አስገቡ እንዴ በዚህ በተወደደ ሰዓት። እሺ ተማሪ እንዴ እንዲፈዛ እንዴት ነው ሚስት የምትፈልግ? እሺ ተማሪ ሁሌም ውረዱ። ወይ ቱቱካ። እሺ ቴንክ ዩ። እንዴት ነክ? ሰላም ነሽ? ሁሉ ሰላም እግዚአብሔር ይመስገን። ከየት ነው? ቪዲዮዎች ደግሞ ምንድነው ጨልሟል፣ ግን እያየሁሽ አይደለም። እኔ ጋር ብቻ ነው አልታይም? ተመልካች 261 ሰው አልታይም? እታያለሁ። አልታይም? አሁን ትታያለሽ። አሁን መጣ። ስልክህን አጥፍተህ አብራው። ስታጠፋው ትወጣለህ። ምን ማረጋሽ? ታያለሽ ቱቱዬ ታያለሽ። እሺ ይታያለሁ። ቴንክ ዩ። ሰገጤ ደፋር ነው። አመሰግናለሁ። እሺ ቀጥል ወንድሜ። ያ ማቲ ይባላልው። እሺ ማቲ ከየት ነው ወንድሜ? እዚህ አሜሪካ ነው የምኖረው ነው። ማቲ የት ስቴት ነው ያለው? ይመቀርሙ ነው የሚሰኛው። ቴክሳስ ነው ያለው። ስንት ሰዓት ነው ቴክሳስ አሁን? ቴክሳስ ያ ቀድሞ ነው የሚገኝልን ያልሽው? ኧረ አንተን አይደለም ማቲ። ስንት ሰዓት ነው ቴክሳስ? እንዴ አንተ ቴክሳስ እኔ ሜሪላንድ። መሰማማት አልቻልንም። ማቲ ትንሽ አየር ወሰድና ውረድ። እሺ ፍቅር ቀጥል። ወይ ጂሚዬ 540 ቆይ አውቄ ነው የምጠይቃቸው። አንዳንዶቹ ዝም ብለው አሜሪካ ሳይሆኑ ከአሜሪካ ከእሱ ቴክሳስ እኔ ሜሪላንድ። የለም 540 ላይ ማቲ ምን እንደሆነ አላውቅም፣ ፈዟል። ፍቅር ታወራለህ? ኤደን ቀጥይ። ቱቱዬ እንዴት ነሽ? አለሁልሽ የኔ እመቤት። አራጅ ነው ትዳር ፈላጊ ነኝ። ኧረ ዳሩኝ ተው። እሺ ኤደን ዝግጁ ነሽ ራስሽን ለማስተዋወቅ? ንቅት ብለሻል? አዎ። እሺ ኤደን ከዚህ ቀደም እኔ ቤት መተሽ ታውቂያለሽ? አዎ አውቃለሁ። ሳምንት ምናምን አይደል? ባለፈው ለታ አዎ መጥቻለሁ። ልትወጪ ነበረ አልተገኘልኝም። ሳይገኝልኝ ነው የወጣሽው። ኤደንዬ አንቺ መስፈርትሽ ከአሜሪካ ነው አይደል?
ኧረ አይደለም እኔ ሰው ይሁን ከየትም ይሁን ነው ያልኩት። እሺ ቀጥ ኤደን ራስሽን አስተዋውቂ በድጋሚ እንደው ኤደን አንድ ሁለት ሳምንት እንኳን አትጠብቂም ነበር ፈጠነ ያንቺ ደግሞ አልተገኘልኝም እኮ እዛኔ እሺ ኤደን ማናት የት ነው የምትኖሪው ኤደን ዱባይ ነው የምትኖረው 29 ዓመቷ ነው አንድ 4 ዓመት ልጅ አለኝ ቴንክ ዩ ብሎ እና እድሜው ከ40 እስከ 45 ዓመት የሆነ ሰው የሆነ ስንት ዓመትሽ ነው ኤደን 29 ዓመትሽ ነው ሶሪ ድጋሚ ጠየቅኩሽ 29 ዓመትሽ ነው ነዋሪነትሽ ዱባይ ሃይማኖትሽ ኦርቶዶክስ ሃይማኖትሽ ኦርቶዶክስ አንድ እድሜው ከ40 እስከ 45 የ4 ዓመት ልጅ አለሽ ሃይማኖቱ እንዳንቺ ተመሳሳይ ነው የምትፈልጊው አዎ ኦኬ እሺ ከዚህ ቀደም የቀድሞ ህይወት ቢኖረው እንዳንቺ ልጅ ቢኖረው ትቀበያለሽ ችግር የለውም ኦኬ ችግር የለውም ከየት ነው የምትፈልጊው ከዱባይ እንጂ ከየትም ይሁን እሺ ከየትም ይሁን ከዱባይ ውጪ ለምን የዱባይ ወንድ አይሆንም አይሆንም እንደምናየው ግን ዱባይ ወንድ ተወዷል አይሆንም ዱባይ እሺ ማርዬ ኤዱዬ ምንድን ነበር ጥያቄ ማለት የምትፈልጊው ነገር አለ ለወደፊት የትዳር አጋር ኧረ ምንም የለ መች መጣና ነው ሲመጣ ምን ይወቅ አጭር ይሁን ረጅም ይሁን ቦርጫም ይሁን አገጫም ይሁን የመልክ መስፈርት አለሽ ወይስ ጀስት በቃ ሰው ይሁንልኝ በቃ እንደባል ቤት አሪፍ ሰው ያኒ አሪፍ ቢሆን ደስ ይለኛል ከዚህ ቀደም አላገባሽም ከትዳር ውጪ ነው ልጅሽን የወለድሽው አዎ ኦኬ አላገባችም እንዳጋጣሚ ቃቃስ ተጫወት ነው ልጇን የወለደችው የ4 ዓመት ልጅ አላት ኤዱ እድሜው 29 የምትኖረው ዱባይ ሃይማኖቷ ኦርቶዶክስ ከኤዱ ጋር አብረን መሄድ እንችላለን የምትሉ ዱባይ ከዱባይ ውጪ የምትኖሩ ወንዶች ኤደንን ፎሎ አድርጋት አውሩ በውስጥ ሃይ ባይ ተባባሉ ኤዱ የመልካም እድል ይሁንልሽ እድሜ ግን ከ40 በላይ መሆን አለበት ከ40 እስከ 45 ከ40 እስከ 45 እና ማልደራደርበት ነገር ደግሞ ልጄ ነው ሴት ናት እንደ ልጅሽ ማሬ ወንድ ነው ኧረ ወንድ የወንድ ልጅ የ4 ዓመት ወንድ ልጅ እናት ናት እግዚአብሔር ያሳድግልሽ ማሪ መልካም እድል ይሁንልሽ አሜን ሲሳካልሽ አትርሽን ሰርግ ባጠሪንም ተሳክቶል 40 ይመቻታል አዎ ሳገባ መጣለሁ ሰርግ ጠራሻለሁ ማስቲካ ስታኝ እንግዲህ ያስቦላውጣው ሰርግ አንቺ ያርግልሽ መድኃኔዓለም ያሳካልሽ የሚያስፈልግሽን ነገር ይስጥሽ አንቺ የምትፈልጊውን ሳይሆን በህይወት ዘመንሽ ፈጣሪ ይሄ ያስፈልጋታል ለልጄ ብሎ የሚያስበውን ነገር ይስጥሽ ጸሎት አድርጊ በማስቲካ ለነፋ ነው በእግር ነው ሌላ አካውንት አይመጣም እንዴ አየው ሲሰጠኝ ግን አልደረሰም እሺ ቀጥሉ ተረኛ ምህረቱ ቀጥል አረ በእናታችሁ በፈጣሪ አውሩ አለውልህ እንዴት ነህ ደህና ነሽ እንዴት ነሽ እግዚአብሔር ይመስገን ወይ ማስቲካው እየደረሰ አይደለም እኔ አንቺን አይቼ ነው የገባሁት አም ሶሪ እኔ እንትኗን መመኘት አይቻልም አጋቢዋን መመኘት አይቻልም መንካት አይቻልም ማውራት አይቻልም ምክንያቱም እኔ ባለ ትዳር ነኝ ምክንያት ኦኬ አይ ናውጣ አንተ ደግሞ እሺ ቀጥል ክንፈ ሰላም ነው እግዚአብሔር ይመስገን እንዴት ነህ ሰላም ላንተ ይሁን ወንድሜ እግዚአብሔር ይመስገን እኔ ባለ ትዳር ነኝ የሶስት ልጆች እናት ነኝ የገባሁትኝ እንኳን ማርያም ማረች ለማለት ነው በጣም ማርያም ኑርልኝ ክበርልኝ አመሰግናለሁ እግዚአብሔር ይመስገን ቀደም ብሎ ከታተልሽ ነበረ ላይክ 4 ወር በፊት አካባቢ ማለት ነው ላይክ 2 ወር አልነበርሽም ከዛ አሁን 1 ሳምንት 2 ሳምንት ላይ አየሽ መምጣትሽን እና እንኳን ማርያም ማረችሽ ማርያም ታኑረ
ኑርልኝ። አመሰግናለሁ። ትዳሩን ቀስ እያልን እንፈልጋለን። ኧረ ቀስ ማለት አያስፈልግም። አሁን እድሜ ስንት ነው? እድሜ እኔ 40 ዓመቴ ነው። በ40 ዓመት ቀስ ማለት አይከብድም። አግብተሃል ከዚህ ቀደም? አግብቼ ነበረ፣ ልጅ ነበረኝ፣ ፈትቻለሁ። አሁን ውጭ ነው የምኖረው ወደ ሃንጋሪ እና ፒኤችዲ ተማሪ ነኝ። ትንሽ ያው ጊዜ ሰጥቼ አስብበታለሁ። እሺ እግዚአብሔር ይፈቀደ። ብቻ ግን ያው እከታተል ነበር። አንተ ልብህን ክፈት፣ ፈልግ። እግዚአብሔር ደግሞ መሻትህን አይቶ ለአንተ የሚያስፈልግ ከሆነ ይሰጥሃል። ማያስፈልግ ከሆነ የምትቃጠልበት ከሆነ ይቅር በቃ ላጤነት ይለምልም እያልክ የላጤ ባንዲራ ሰቅለህ መኖር ነው። ቴንኪው፣ አመሰግናለሁ። እግዚአብሔር ያክብርልኝ። እንደ እግዚአብሔር ፍቃድ ግን እንደዚህ በማዕከል ገብቼ ሳይሽ በጣም ደስ አለኝ። ኢቭን በጣም እርጉዝ ሆነሽ ሽቲ ራስ ስትሸጪ ማለት ነው ላይክ በቃ እንትን ሊቋረጥ ነው በቃ ዩቲዩብ ግቡ ምናምን እያልሽን ማለት ነው። ቲክቶክ ሊቋረጥ ነው፣ ዩቲዩብ ግቡ የሆነ እንዲሁም ቲክቶክ እንትን ዩቲዩብ ላይ ነው የሆነ ፔጅ ክፈቱ ምናምን ብለሽን። እሺ በቃ አመሰግናለሁ። እግዚአብሔር ያክብርልኝ፣ ኑርልኝ። መልካም ጊዜ ይሁንልህ። እሺ ማቲ ድጋሚ መተሃል። አይ ሰዓት የለም ዛሬ፣ ሰዓት የለም። እኔ ሶስተኛ ልጅ ኮለድኩ በኋላ ሰዓት አስወጣሽን ቾክለሽ ማቲ እኔ እኮ አይደለም ያስወጣው፣ ኔትወርክ ነው ያስወጣ። ኦኬ ማቲ ግን የስቴት ነው ትዳር ፈልጌ አይደለም አክቹሊ አንቺን ፈልጌ ቴክሳስ ነኝ። አንቺን ፈልጌ እኮ ነው የገባሁት እንጂ ትዳር ፈልጌ አይደለም። እኔም በሰላም ያ በሰላም ነው። እንትን ፎሎ አድርጌሻለሁ። ከዛ ኢንቦክስሽን ቼክ አድርጊ። እሺ ለስራ ከሆነ ለስራ ነው ማቲ፣ የብር ነገር ከሆነ እሺ ለስራ ነው ቱቲ እንጂ ትዳር አለኝ። እግዚአብሔር ይመስገን። ትዳር አግብተሃል? አግብቻለሁ እኔ። እሺ ማቲ በቃ እሺ አየዋለሁ። ቴክስት ምናልባት እኮ የኔ ሲሳይን ይሆናል ያስመለጥኩት። አይ መንቀሽቀሽ። እሺ ማቲዬ አመሰግናለሁ። የኔ ነገር እኮ ነው እግዚአብሔር እኔ ማስታወቂያ ላሰራይ ሊሆን ይችላል። አይዟችሁ ልጅነጅ ነው ይመስሏችሁ ከሆነ ሐሳብ አይገባችሁ። እኔ ስወርድ ሄሎ ሃይ ደህና አድርሽ ምናምን የሚንዛዛ ኮመንት አላነብም። ስራ ከሆነ ስራ ነበረኝ ቱቱ ይሄንን ትሰሪያለሽ ወይ? ኦኬ ከች በኮርኮንጅ እሺ አስገቢ። ምን ነው ቀዘቀዘ ቤቱ? ኮዜት ምን ይጠይቀኛል እንዴ? ስንት የሚጠየቅ ነገር አለ፣ ስንት የሚጠየቅ ነገር አለ። ይሄ ፊት ማስታወቂያ ቢያሰራውስ? እሺ አበበ ገብተሃል? ሄላው እንደኔ ግን የሚያዝናናችሁ አለ ትዳር ፕሮግራም ላይ ጋይስ? ትዬ በጣም ነው አበበ እንዴ ሰዓት ገባ ትወጣለህ በመድኃኔዓለም። ዩዘር እሺ ዩዘር ገብተሃል? እግዚአብሔር ፈታ እኮ ነው ማረጋችሁ፣ ግን ምን ዋጋ አለው? ወፍ የለም ስጦታ አሰጡ በደረቁ ሄደ። ስም እንኳን የላቸውም። እስቲ ቆይ ስም ቁጥር ምናምን ኮሜንት ላይ ቁጥር ምናምን አስገቢው። ፋሲል ቁጥር ምናምን አታስገቢ ማሪ። ቁጥር ገና ስም ያልወጣ ወይዬ ገና ቁጥር ልጅም ይጽፋል። አስገቢው። አልቻልኩም እኔ። አስገቢው ማሪ። ከኮሜንት ስድብ አናስተናግድም። እሺ አንድ ቁጥር ጻፍልኝ። የነቃህ የበቃህ መሆን አለብህ። ራስን ለማስተዋወቅ ብቁ መሆን አለብህ። እኔ ቤት ስትመጣ ሄሎ ብለህ ዝም ማለት አይደለም። ሄሎ የመጣሁት ከዚህ ነው፣ እንደዚህ ይባላለሁ፣ እንደዚህ አይነት ቅልጥፍ ያለሽ ሚስት እፈልጋለሁ እንዴ። እሺ አንድ ቁጥር ና። ገብርዬ ወይኔ ዲስኮን ግርማዬ ሳይሆን ገብርዬ የሚል አይቻለሁ ከታች። እሺ ግርማዬ ገብርዬ ማንኛው ይቅደም? ገብርዬ ይቅደም?
የቸኮለ ኬት ነው? ከጎንደር። እሺ እንግዲህ እናንተ ናችሁ የምታውቁት። ከቸኮላችሁ ቀጥሉ። ኦኬ እሺ። ያው ስሜ እንደምታዩት ገብርዬ ነው። ገብርዬ ስራዬ ያው የባጃጅ ሾፌር ነኝ። ያው ትንሽ ኢኮኖሚ በእኔ አቅም ያላት ትንሽ ከኔ ከበለጠች ብዙም ምቾት ስለማይሰማኝ ሴት ልጅ በገቢ እንድትበልጥህ አትፈልግም? ይጨንቅሃል? አልፈልግም። ለምን? ታሳንሰኛለች ብለህ ታስባለህ? ትንቀኛለች ብለህ ታስባለህ? እንደዛ አይነት ስሜታው ይሰማኛል። ብዙ ጊዜ ኮንፊደንስ አይሰማኝም ሴት ልጅ ስትበልጠኝ። በጓደኞችም ብዙ ጊዜ ስላየውኝ እና ያው በፍቅር የምታምን ትንሽ በመነጋገር ምናምን ከተማ ነካ ያደረጋት ብትሆንልኝ ደስ ይለኛል። እሺ ገብርዬ ስንት ዓመትክ ነው? 27 ዓመትክ ነው። የምን እምነት ተከታይ ነህ? ኦርቶዶክስ ነህ። እሺ እድሜ 27፣ ሃይማኖትክ ኦርቶዶክስ፣ ሹፌር ነህ፣ የባጃጅ ሹፌር። ባጃጁ ያንተ ነው ወይስ ተከራይተክ ነው የምትሰራው? የራሴ ነው። ለምን እንደሆነ ታውቃለህ? የምጠይቅህ በገቢ ማትበልጠኝ ብለክ ስላልክ ባጃጅ ካለክ እሷ ደግሞ የባጃጅ ሹፌር ከሆነች ገባ። አይ ችግሬ ብትበልጠኝም እኮ ንብረቷን ከቤተሰቦቿ አድርጋ መምጣት ትችላለች። ግዴታ ዋናው ወደ ስትመጣልኝ አስወርሳ። እሺ በገቢ እንድትበልጥ አትፈልግም? በቃ የባጃጅ ገቢ ስንት ነው ገብርዬ? አሁን ያንተ ደግሞ ቤተሰብ ሀገባህ እሰጥሃለሁ ስላለኝ ችግር የለውም። ያው መቋቋሚያ ምናምን ቤት ምናምን ስለምቀበል ችግር የለውም። ጥሎሻል ካገባክ? አዎ ብቻ ግን ቶሎ አግባ ስለተባልኩ ማርያምን። የማ ወይ ጉድ! እንዴት አይነት የታደልክ ነህ! አንዳንዱ እባክህ አግባና ቤቴን ልቀቅልኝ ይባላል። አንተ ደግሞ አግባና ንብረት እንስጥ ትባላለህ። እና ተራ አንተ እንዴ ብትጽፍልኝ እኮ አላጣልህም ነበር ለአንተ ቶሎ። ይኸውላችሁ እንደዚህ አይነት ቤተሰብ አለ በቃ አሁን 40 ዓመታችሁ ላይ እናታችሁ አልጋ ላይ ውዝ እያላችሁ ኧረ እባክህ አንተ ልጅ አግባና አውጣልኝ ይላሉ እናትክ። ይሄ ደግሞ የታደለ አግብተህ ንብረት እንስጥ እና ቶሎ ልታጋቢኝ ነው እንዴ? አንተ በቃ ዛሬ አታድርም ብዬ ነበር። 2 ሰው ነው እስካሁን ፎሎ ያረጋክ። የምረን የቆም ነገር ገብርዬ እውነት በቃ ስለዚህ የገቢ ምንጭ አያሳስባትም ያንተ ሚስት? አዎ ምንም ችግር የለውም። ባትሰራስ ስራ ባይኖራት እኮ ትቀመጥ ማለት የራሴን ነገር እኔ እከፍትላትና ባለችን ነገር ያው ብዙ ማካበድ አይመቸኝም ግን ያው ያለኝ ነገር የኔ የሷ ነው። አብራኝ እስከኖሮች ድረስ ሼር እያደረኩኝ ቁጭ እንድትልም አልፈልግም። እኔም አንዳንድ ስራ ከፍትላታለሁ። ኦኬ ለማንኛውም ከገብሬ ጋር አብረን መሄድ እንችላለን። ስራ የለኝም። እሺ አሁን አንተ የምትነግረን ስለሚስትክ እድሜዋን፣ ሃይማኖቷን ከየት ነው የምትፈልገው? እድሜዋ ያው እስከ 25 ቢሆን ምንም ችግር የለውም። ኪሎ ራሱ አስፈላጊ ነው። ኪሎ ከ50 በላይ ባትሄድ ደስ ይለኛል። እኔ ይጨንቀኛል። ቀጫጫ ነህ እንደ ገብርዬ? እንደዛ ነገር ማለት ቀጫጫ ባልሆነ ብቻ ያው ፍላጎት ከተባለ በጣም የወደድሽው መስፈርት ብትሉኝ የገብርዬ መስፈርት ነው። ቀጫጫ ነህ ገብርዬ ትውጠኛለች ብለህ ነው መቼ? እኔ 58 ኪሎ ነኝ። እሷ እስከ ስንት ኪሎ ትሆን? በቃ እስከ 50 እዛ በላይ እንዳትሄድ። ደግሞ የሚያማክረውም አለ። ማን ነው ከጎንህ የሚያወራው? ራሱን ዝም ብሎ ስራ ፈት ነው እንደኔ መጥቶ የራሱን ትዳር ይዞ እኔን ዝም ብሎ ይቀውጠዋል። ምን ያደርግልሃል? ትዳር እስር ቤት ነው ይለኛል። አይደለም ተው ያግባ፣ እንደዛ ይባል። ይሞክር። የሚያቃጥልም ከሆነ ተቃጥሎ ይወጣል። ማን እንደገባ ይቀራል። ካልተመቸ አልተመቸህም ነው። ከተመቸ ትኖራለህ። እንደዚህ ብሎ ነገር የለም። ላጓደኛ አልተመቸውም ማለት ለአንተ ወደፊት አይመችህም ማለት አይደለም። እውነት ነው። ስለዚህ የራስ እድልህን ሞክር። ካቃጠለ ቀምሰህ ትወጣለህ።
እሺ ገብርዬ ኪሎዋ ከ50 በላይ እንዳይሆን ግን አንድ ጥያቄ ልጠይቅ። እሺ ብትወፍርብህስ ትዳር ላይ ኪሎዋ ቢጨምርስ? ከለመድኳት በኋላማ ችግር የለውም። ከለመድኳት በኋላማ አይታወቅም። እኔም እኮ ብዙ ነገር አለ አይደለም መወፈር፣ ሌላ ብዙ ነገር አለ። አብረሽ ከተላመድሽ አብረሽ በአንድ ቤት ከሆንሽ በኋላማ ለመጀመሪያ የሚፈጠረውን ነገርማ ያው አንድ አይደለንም። ኦኬ እሺ ኪሎሽ ከ50 በታች እድሜዋ ስንት አልከኝ? 25 ሃይማኖትሽ ኦርቶዶክስ። ከየት ነው የምትፈልገው? ከየት ሀገር? የትም ትሁን ብቻ ጎንደር እኔ ጋር መጣ የምትቀመጥ ጎንደር ከኔ ጋር ነው። ኦኬ ጎንደር መኖር የምትፈልጊ ወደፊት እሱ የሚኖረው ጎንደር ነው። ገቢሽ ባጃጅ ያው ባጃጅ ከባጃጅ ገቢ ከፍ ያላለ የባጃጅ ገቢ ስንት እንደሆነ በቃ ሌላ ቀን እመጣለሁ። ታገኘው ምን መጥቼ እነግርሻለሁ። እሺ የኔ መቤት ቻው። እና ገብርዬን ፎሎ አድርጊው። ገብሬ ደግሞ ፎሎውን አይተ መልስ። እንግዲህ በውስጥ አናግራቸው ሚሆንህን አንተ ታውቃለህ። ምረጥ። ልክ ወድጄሃለሁኝ ካንተ ጋር ማውራት ፈልጋለሁ ምናምን ስትል ቪዲዮ አስከፍትና ከአንገት በላይ ሌላ ነገር አላልኩም። ደግሞ አይተክ ቀስ እያልክ እየተግባባ እንግዲህ ቤትን መስራት ያንተ ፋንታ ነው። መልካም እድል ይሁንልህ ገብርዬ። እሺ አመሰግናለሁ። በቅርቡ ተመልሼ መጥቼ እንደማመሰግንሽ ተስፋ አደርጋለሁ። ይሳካል እንደ እግዚአብሔር ፍቃድ። ገብርዬ ስሙ ደስ አላለንም? እናንተ ምን አገባችሁ? የምታገባው ትጨነቅ እንጂ ስሙ ደስ አለኝ ስሙ ደስ አላለኝ። ስሙ አይበላ ቢላ አይከፍል። ስሙ በስሙ ማን ኖረ? በድሉ እንጂ በስሙ ማን ኖረ? መልካም እድል ገብርዬ። ታሪክ ደግሞ አያውቁም ማለት ነው። የቴዎድሮስ ቀኝ እጅ እንደሆነ አያውቁም። ታያቸው እባክሽ። እሺ ትቻቸዋለሁ። እሺ ግርማዬ ቀጥል። እሺ አመሰግናለሁ። ግርማዬ ከአዲስ አበባ። እሺ ግርማዬ እንዴት ነህ? ሰላም ላንተ ይሁን። እግዚአብሔር ይመስገን አለሁልሽ። እሺ አዲስ አበባ ራስክን አስተዋውቀን እስቲ። ግርማዬ ከአዲስ አበባ። ግርማዬ ስንት አመቱ ነው? የምን እምነት ተከታይ ነው? የቀድሞ ህይወቱ ምን ይመስላል? ባለ ስራ ነው ወይ? አይቼሃለሁ አብርሽ። ቀጥል። እድሜ 30 ሃይማኖት ኦርቶዶክስ። አየህ መነጽሬን ስጠባበቅ ሃይማኖት ኦርቶዶክስ። እድሜ 30 ባለ ስራ ነክ? የገቢ ምንጭ አለ ወይስ ተማሪ ነክ? አረ በደንብ ስራ አለኝ። የገቢ ችግር የለውም። ገቢ ችግር የለውም። ስራ አለው። ሕክምናና የዩኒቨርሲቲ መምህር ነኝ። ከባድ ሰው። እሺ የቀድሞ ህይወት ምን ይመስላል? ትዳር ይዘህ ታውቃለህ? ሞክረዋል? እስካሁን ላጤ በቅርብ ልጅ አለህ? አረ ምንም ውስጥ ያልገባው ምንም የለም። የፍቅር ህይወትም አልነበረህም? አዎ ወፍ የለም። ላጤ እንዴት ልጅ ይኖረዋል? ላጤ እያለሽ ልጅ አለው ወይ አይባልማ። ላጤ እያለሽ ልጅ የለውም። ላጤ ልጅ የለውም። ወይኔ ለምን አስወጣሽው ኮዜት? ላጤ ልጅ የለውም ይለኛል። ይሄማ ከፍ ብሎ ነው የመጣው። ሃው ላጤ እንዴት ልጅ የለውም? ጋይስ ሊኖረው ይችላል። ቀደም እንደ ኤደን አይነት እንዴ ትዳር ላይ ሌለ ሰው አግብቶ ከፈታ እኮ ላጤ ነው። ትዳር የለውም በቃ ይኖረዋል። ሞቅ ብሎታል። ይሄማ ደንሷል። ዝም በል አንተ ግርምዬ፣ እኔ እናንተ እናውራ። እሺ ልጅ የለህም፣ አልወለድክም፣ ምንም የፍቅር ህይወትም አልነበረህም? አልነበረኝማ። ማውራው እንዳለ ሁሉም እውነት ነው። ደስ ይላል። እግዚአብሔርን ድንግል ነህ ማለት ምንም የለም። ዋው ደስ ይላል ጋይስ፣ ደስ ይላል። ማረጋገጫ ምን ማረጋገጫ አለ? ወንድ ልጅ እኮ ማረጋገጫ የለው። ማረጋገጫ እምነትሽ ነው፣ ማመን ብቻ ነው የሚጠበቅብሽ። አንተ ፋራ ነህ። መቤቴን ላጤ እንትን የለውም ብለህ እዚህ ጋር ትሳደባለህ ወርደህ። በፈጣሪ እኔማ ምን አገባኝ፣ ተውኩክ ላይ ለአንተ ለምታገባክ። እሺ ከመምህር ጋር እያወራሁ ነው። ሶሪ አትረብሹ። እሺ ግርማዬ
ያንተ የወደፊት የትዳር አጋር እስቲ ምን ማሟላት አለባት? ምን ትወቅ ፎሎ ከማድረጓ በፊት? እንግዲህ ተማሪስ ብትሆን ያው ድምጽክን ትንሽ ከፍ አድርገው ከኔ ጋር ትሄዳለች ብለህ የምታስባት ሴት ምን አይነት ናት? የተማረች ብትሆን ቢያንስ ከዲግሪ እና ከዛ በላይ። እሺ ያው ቅድሚያ ሃይማኖቷ ፈሪያ እግዚአብሔር ያላት። እሺ የምን እምነት ተከታይ ትሁን? እንደኔው ኦርቶዶክስ። ኦርቶዶክስ። እሺ እድሜዋ ያው ከ30 ባይበልጥ። እድሜዋ ከ30 ባይበልጥ። እሺ የቀድሞ ህይወት ቢኖራት ልጃገረድ መሆን አለባት እንዳንተ? አይ እሱ እንኳን ብዙም መከራ ተማር ኮምፕሊኬትድ ላይፍ ባይኖራት ደስ ይለኛል። ኦኬ እሺ እንጂ አያስጨንቅህም ይሄ? አው ብዙ አያስጨንቀኝም፣ ግን እንደዚህ በጣም ኮምፕሊኬትድ ላይፍ ኖሯት ትራውማታይዝ ከሆነችና ይሄ በፊቱ ትዳሯ የተጎዳች ከሆነች አልባት በጣም አብሮ ለመሄድ ሊያስቸግር ይችላል። አብሶ የባህሪ ለውጥ በጣም ያ ተጽዕኖ ካሳደረበት። ኦኬ ስራ ይሆንብሃል እሱን ራሱ ማከም። እሺ የመልክ መስፈርት አለ? አጭር፣ ረጅም፣ ቀጭን፣ ወፍራም? አሁን ለምሳሌ ገብርዬ ቅድም ኪሎ 50 እንዳይበልጣል አምላክ ድረስ የመጀመሪያ ኮንዛይት መስፈርት። እኔ ለምሳሌ ኪሎ 65 ነው። እሺ ቁመት እንደዚህ እንኳን ዋና ፐርሰናሊቲዋ ጥሩ ከሆነና የእንትን ሰብአዊነት የተሞላ ባህሪ ካላት ብዙም ያስቸግረኛል ብዬ አላስብም። ስፔሲፊክ ክራይቴሪያ የለኝም። ኦኬ ነገር ግን ያው ጥሩ ስብዕና ይኑራት፣ እግዚአብሔርን የምትፈራ። ስብዕናና ባህሪዋ ነው። ኦኬ እና በመነጋገር መታመን እና የትም ብትኖር ችግር የለብኝም። እኔም በስራ ምክንያት አንዳንድ ቦታ እንቀሳቀሳለሁ ከሀገር ውስጥ ውጪ፣ ከሀገር ውስጥ ወደ ውጪ ለምንቀሳቀስ አንዳንዴ ወደዛም መሄድ እችላለሁ። ከየትኛውም ዓለም ትቀበላለህ? የርቀት ፍቅር ይመችሃል? ለምሳሌ ከአሜሪካ ከአውሮፓ ፎሎ ቢያደርጉ? አዎ ስለሚሄድ እዛ በስራ ምክንያት ምናምን ምናልባት እዛውም ልቀር እችላለሁ ወይም ደግሞ እዚህም ላመጣት እችላለሁ። ኦኬ ግን ለምሳሌ አንተ ያልካትን ነገር ሁሉ አሟልታ አሁን የትምህርት ደረጃክ እዛ ደረጃ ወይ በመማር ላይ ያለች ግዴታ ዲግሪ ያላት መሆን አለባት? ለመማር ፍላጎት ያለው ሰው ራሱ ትልቅ ነው እኮ ወደፊት መማር የምትፈልግ። እንደዛም ሊሆን ይችላል እንደ ሁኔታው። እንዴ አትናት በሉት፣ መስፈርታችሁን ክብድ አታድርጉት። ሁሉ ነገር እዚህ ጋር ወይ ለመነጋገር ቢያንስ አንዳንዴ የመረዳት አቅሟን በዛ ልክ ሊሆን ይችላል በሚል ነው እንጂ ችግር የለውም። እና አንዳንድ ሳትማር በደንብ አይምሮዋ ክፍት የሆነ እንደዚህ የመረዳት የማስረዳት ለመነጋገር ክፍት የሆነ ጭንቅላት ያላት ችግር የለውም። ግን አንዳንዴ የምትውይበት ቦታና ወደፊት ደግሞ ልትማር የምትችው አጋጣሚዎች ሰፊ ከሆኑ ችግር የለውም። ኦኬ ባባል ገብተሽ ተራርቼ ካለው እንትን አንድ ሰው ላይ ረዘመ በደንብ እኮ ውስጡ ፍትፍት አርጎ እንዲነግረን እኮ ነው ጋይስ። ጥድፍ አርጎ 30ውን አንጋግቶ ዝም ብሎ ጠይቆ ከማስወጣት አንድ ሁለት ብድር እኮ ለኔ እኮ በቃ በረከት ነው፣ እባረክበታለሁ። በቃ አንድ ሁለት ጽድት ያለ ነገር ነው የምወደው እኔ። አንድ ሁለት ሶስት ሰው በስነ ስርዓት አስተዋውቀን ብንወጣ ነው የሚሻለው። ኤግዛክትሊ ያ እና ለዛ ነው ማለት የምትፈልገው ነገር እንግዲህ ከሞላ ጎደል ይሄንን አሟልታ የምትመጣ ዌልካም እላለሁ። እኔም እንግዲህ ይሄንን ሁላ ስልሽ የራሴ ፍጹም ሆኜ አይደለም እኔም እና ሰው ልጅ ተነጋግሮ ተቻችሎ
እና ከምንም በላይ ፍራ እግዚአብሔር ኖሮ ፍቅርን ካስቀደመ እጅግ ዓመት ይኖራል አብሮ ተሳስቦ ብዬ አስባለሁና ይሄንን ሐሳብ የምታራምድ ካለች እንግዲህ ትሻየር ያዘ በጣም እንዴ ያዛ ከ20 በላይ ሚስት አገኘውለት እኮ አየህ አይደል ፎሎ ያረጉ ይመስለኛል አንዱ እንደ ሁለት ነው የሚቆጠረው ይላሉ 40 ብለን ያዘው ከ41 ጽድት ያለ ብታገኝ ከየትኛውም ቦታ ይሁን ብለሃል እንግዲህ መልካም እድል ይሁንልክ እግዚአብሔር የሚያስፈልግህን ነገር ይስጥ ጥሩ ነው የተረጋጋ ሰውና መጨረሻህን ያሳምረው እንዲሁ ቀጥል በድንግልናክ አሜን አሜን አመሰግናለሁ በርታ በልግፋ አሁን ጊዜው አስቸጋሪ ሆኗል እናት በቃ ካልተሳካለ ተመልሰና ከተሳካለ ግን ቱቱ እየተሳክቶልኛል ብለህ አሳውቀኝ እየያዛችሁ ላጥምትሉት ነገር ነው ያልተመቸኝም እሺ አመሰግናለሁ እሺ ባይ እግዚአብሔርን እዚህ ያድርቃችሁኝ እንደው አግኝተናል እያወራሁ ነው ይባላል 4 ወር ታወሩና 5ኛ ወር ላይ ስትጣሉ ቱቱ ከ4 ወር አውርተን 5ኛ ወር ላይ ተለያየን ትሉኛላችሁ ምን አገባኝ እኔ ስትገናኙ ያልነገራችሁኝ ስትጣሉ እኔ ጋር መጣችሁ ትነግሩኛላችሁ እኔ ሳላሳዝናችሁም ማናት ሶሲ ደግሞ ከመዳም ቤት ሰላም ለዚህ ቤት እሺ እንዴት ነህ ሰላም ላንተ ይሁን ብሉ ነው የሚቀድመሃል ብሉ ስካይ ያዘ ነበር እንዴ ሰውየው አሁን ያወራኝ ነበረው ለምን ሙድ ይዛል እንዴ ዲግሪ ምናምን ይላል እኔ ነበርኩ ቆይ ስለሰው ማውራት አትችልም ስለሰው ማውራት አትችልም እሺ ይቅርታ ግን እዚህ ዲግሪ ምናምን ይላል እንዴ ዲግሪ እንዴ ስለሰው ማውራት አትችልም በህግ አምላክ አይቻልም መብቱ ነው ዲግሪ ይበል ዲፕሎማ ይበል የፈለገው ነገር ይበል የሚያገባት እሱ አቅፋት የሚተኛው እሱ ትዳሩ የሚመራው እሱ አንተ ምን አገባክ ለዛ ነው ስለሰው ማውራት ስለሰው ምርጫ ስለሰው ፍላጎት አስተያየት መስጠት አትችልም ወይ ወጣ እንደ በየስ ማረምን ነው ባወራው ብሉማ ሊያሾፍ ነው ትዳር ፈልገው አይደለም ቱቱዬ ሰላም ነው እንዴት ነህ እግዚአብሔር ይመስገን ሁሉ ሰላም እግዚአብሔር ይመስገን ምን ነው ቀዘቀዝክ ድምጽ ትዳር ፈልጌ ነው የመጣሁት ምን ነው አንተ ትዳር ፈልገህ አይደለም ምን ሆነህ ነው ቱቱዬ አትቆጪኝ ሽቀላ የለም እንደ ዛሬ ደሞ ሰክራ እንዳትሉኝ ኖ እንዴ አንተ ትራክ ድራይቨር አይደል እንዴ ነው የምትሰክረው እኮ ቤቴ ውስጥ ነው ያለሁትና ትዳር ፈልጌ ነው የመጣሁት እና ዛሬ ስራ የለም ስራ የለም ኦኬ እሺ ራስን አስተዋውቅ ሰፋ አድርገህ ማን ነው ጠበብ አድርገህ አየሽ እዚህ ጋር 408 ሰዎች አላችሁ መታወኝ ብሉስካ ይባላልኝ አሁን እንግዲህ ትዳር ፈላጊ ነው የመጣሁት ቱቱዬ በጣም እናመሰግናለን እንደዚህ ያለ ሚዲያ ከፍተሽ ሰዎችን ልታገናኝ ስለመጣሽ እኔ ተማረችም አልተማረችም ችግር የለም አሜሪካም ትኑርም ግን የርቀት ፍቅር አይመቸኝም ቱቱዬ እየሰማሽኝ እሺ ኖ ቆይ መጀመሪያ ብሉ ስካይ የሚለው ስምህን ንገረን ብሉ ማለት ያው አረንጓዴ ነው ስካይ ደግሞ ሰማይ ነው አረንጓዴ ሰማይ ማለት ነው ወራጅ አለ ትክክለኛ ስምህን ንገረን ትክክለኛ ስሜ ያሬድ ነኝ ያሬድ ይባላል ያሬድ እሺ ያሬድ እድሜክ ስንት ነው 32 እድሜ 32 ሃይማኖትክ ኦርቶዶክስ ከፍ ይበልላችሁ ዝቅ እኔን በኔውም በሱም አይፈልጋው ኧረ ባንች አርጊኝ ኖ በዙ ተመቻችቶኛል በዚህ እሺ ኖ በዝማ ትልቅ ሆነ አንድ መልክ ለስራ እንደዛ ከሆነ እሺ የት ነው የምትኖረው ቨርጂኒያ ነው የምኖረው ዲኤምቪ እሺ ዲኤምቪ ኤሪያ ነው የሚኖረው ሃይማኖቱ ያው እንደሰማችሁት ነው ኦርቶዶክስ ነው ትራክ ድራይቨር ነው እንዴት ነው ጸባይክ አመላለክ ለትዳር ትመቻለህ እኔ አመሌ ወርቅ መሬት ስታርግ መሬት ምንም አይናገርም እኔ ማለት እንደዛ ነኝ ብጥይብኝ ብጭኝ ምንም ብታረግኝ በቃ መሬት ማለት ነኝ ምንም የማናገር ምንም የማቀው
ታይቱት ፊልተር አትሳቂ ለምን ጋር ፈልገን ፊልተር ተጠቀም ይሉሃል። ለምን ፊልተር ይጠቀም? በእኔ ይሄ መልክ የፈጣሪ የሰጠኝ ቁንጅና ቁሞ ሲሄድ እኮ ራሴን ነው በፎቶ ማየው። ፎቶ እንዴት ነው ፊልተር የሚጨመር? እሺ ያሬድዬ ወደ ጥያቄ ስገባ ምንድነው መስፈርት ካንተ? እኔ መስፈርቴ እንግዲህ ትቱዬ በጣም እናመሰግናለን። የሩቅ ፍቅር ያልሆነ የሩቅ ፍቅር አይመቸኝም። ኢቨን እንኳን ዲኤምቪ ኤሪያ ነው የምኖረው፣ ቨርጂኒያ ነው የምኖረው። ከአሌክሳንድሪያ ያልወጣ ያራቀ እሱ አካባቢ ኤርፖርት ሬገን ናሽናል ኤርፖርት የምትሰራ ቢሆን የተሻለ ነገር ነው። ወደዚህ ወደ ሜሪላንድ ምናምን አይመችም? ሲልቨር ስፕሪንግ ዲሲ እዛም ወደ ኒውዮርክ ይጠጋና እሱ አካባቢ ማለት ነው። እንደዛም ቢሆን እናያለን። ግን ዳላስ ኤርፖርት እና ሬገን ናሽናል ኤርፖርት የምትሰራ መጀመሪያ ስራ ይዛ ስለሆነ እሺ አትቀልጃ። ኖ መቤቴ እኔ ሲሪየስ ነኝ። ይሄ ስራዬ ነው። እኔ በስራዬ አልደራደርም። ታውቃለህ፣ እኔ ስራዬ ነው። እግዚአብሔርን ማንንም እዚህ ጋር የምለይበት አይደለም። እኔ ስራዬ ነው፣ ፕሮፌሽኔ ነው ይሄ። ያ ቴንክ ዩ። እና እሺ ቀጥል። እና ሬገን ወይንም ዳላስ ኤርፖርት የምትሰራ ቢሆን የተሻለ ነገር ነው። አሌክሳንድሪያ ቨርጂኒያ የምትኖር በቃ ላይ ራቅ ያለ ፍቅር ምናምን ነገር አይመቻቸኝም። እዙ አካባቢ ሆነ ማለት ነው። እሺ የራሴ 5 ትራክ አለኝ። ገንዘብ ችግር የለብኝም። ኦነር ኦፕሬተር 5 ትራክ አለኝ። ገንዘብ ችግር የለብኝም። ረጫለሁኝ፣ እንደዚህ በትናለሁኝ። በቃ ላይ ለቤቴ ሲባል ማለት ገባሽ አይደል? እንጂ ለውጭ አይደለም ምረጫው። ለቤቴ ችግር የለብኝም። እሺ ማን ነው ከኋላ የሚያወራው? አንዴ እናውራበት በለው። እሺ እናውራበት። አሁን እንዳረጭብኝ እያለ ነው። ቤት አልሄዳለሁ። ሳክስ ነው እንዴ? እና ቱቱ እየቀለድሽ ነው እንዴ? ስራ እኮ ነው ያዝነው። ሳክስ መሰልከው? 5 ትራክ አለኝ ብለህ እንዲህ ተነፋፋህ እኮ። ሳክስ ነው ቱቱ፣ ስራ ነው ያዝነው። ኧረ በአቃል ልጅ በእናትሽ ቱቱዬ፣ እግዚአብሔርን እያሸፍክ ሆነ አስወጣሃለሁ። ኧረ እንደዚህማ ካቆየሽኝ ጥሩ ነገር። እስኪ ደግሞ በትልቁ አንቺ ሁኚ። ደግሞ በትልቁ እረፍትነኛ፣ በትልቁ ደግሞ አንቺ ሁኚ። እኔ እንትን ነው የምጠጣው እኮ ምን ኤነርጂ ድሪንክ እንትን እንዳያረግብህ እንዳይዘጋብህ። እሺ ምንድነው አሁን ያንተ ሚስት ምን ማሟላት አለባት? እድሜዋ ስንት ነው የምትፈልገው? እርሜ ከ35 እስከ 25 ከ25 እስከ 35 ይሆናል። ከ25 እስከ 35 ያለው እርሜ ሁሉም ይመቻችኛል፣ ችግር የለብኝም። የወለደች ከዚህ ቀደም ትዳር ይዛ የፈታች ይመችሃል? ምንም ችግር የለም። ልጅም ካላትም ችግር የለም። ፈጣሪ ሲወድ ነው ልጅ የሚሰጠው። ይዤ እገባለሁ። ልጅም ያላትም ቢሆን ችግር የለብኝም። እሺ ከሌላ ስቴት ሙቭ አደርጋለሁ የምትል መታለች። ከየት ሀገር የምትኖር ከየት ሀገር ነው ሙቭ የምታደርገው? አላ እኮ እሱን በውስጥ ታወራለህ። እንደዛ ከሆነ አሪፍ። ግን እኔ ፎሎ ባታደርጉኝ የተሻለ ነገር ነው። ምክንያቱም እሱ ጋር ኦሬገን እዛ ድራግ ሀገር ነው፣ ያጨሳሉ እንዴ? አይባልም፣ እንደዛ አይባልም። የኖረ ሁሉ ያጨሳል እንዴ? አይደለም። ኦኬ እሱ እሺ፣ አንቺ ትክክል ነሽ። ኖ እንዴ ስንት ሀበሻ አለ ህይወቱን። እሱስ ነው ጨዋ የሆነ ሰዎች አሉ። እንዳታስቀስፈን እናቴ ደግሞ። እሺ ያሬድ ያንተ ከፍ ብለህ ነው የሆነ ነገር ግፋ እያለህ ነው። እሺ ከዚህ ቀደም የፍቅር ህይወት ምን ይመስላል? በቃቃ የወለድከው ልጅ አለ? ከአልጋ ውድቀት አውቃለህ? የአልጋ ታሪክ አለክ? ቁመትህ እንዴት ነው ግን? ረጅም ነህ አጭር ነህ? አሁን እንደዚህ ሳይክ አጭር ትመስለኛለህ። እኔ 6 ነኝ። ቁመንህ ለወጋ ነው እንደ ዘፈን ስለሚሞካክሬ ማለት ነው። ያ ሙዚቃ ላይ የተዘፈነ በጣም ረጅም ቁመኔ ሸበላ ነው። ችግር የለብኝም በቁመኔ። ድንክ ነው። የአልጋ ታሪክ አለህ? እንዴት ነው? ከአልጋ ትወድቃለህ ቶሎ? እኔ አልጋ ላይ ቶሎ አልወርቅም፣ ግን በቃቃ ደግሞ ሆድና ላካ ብዬ ፈጣሪ ደግሞ ሲያድለኝ 1 ልጅ 2 ልጆች አሉኝ ማልክዳቸው። 2 ልጅ አለክ? 2 ልጅ አለኝ። እግዚአብሔር ይመስገን። ያመንከው ያላመንከውስ? ስራ እኮ ነው ያዝ
ቱቱ መልክ እየሰራው ነው ስራ ነው ያለው ታው አይ ያበር እንደ እንደ ያቆየሽኝ ግን ታይ እናቴ ተመችቶኛል ነው እግዚአብሔርን አምስት አካለኝ አልኩ ሁለት ልጅ አለኝ ብለህ ብጥርቅ አልክ ምንም ልጅ የለህም ያሬድ ታንኪው አመሰግናለሁ እስካይ ወይኔ ስራዬን አበላሽብኝ ይሄኔ 3 ሰው ድሬበት ነበር ያሬድ በቃ አቦታ አይ በቃ ያሬድ 26 ሰው ፎሎ አድርጎሃል መልካም እመልሳለሁ ፎሎ መልስና አውራቸው ምን ታውቃለህ እንተ እንደዚህ ያሾፍክ ነገርከኝ እውነቱን ተሳክቶ ምን የመሰለ ህይወት ይኖርክ ይሆናል አይ ነው አይታወቅም እኮ ቨርጂኒያ ላይ እንግዲህ መጥቼ ደግሞ ቱቱ ያመሰግናለሁ ብዬ እናቴ ሙሉ ስካሊያንን አዘግቼ ነው አለኛ ድግስም ደግሰው ብሩንዶ ቁርጥ ጋብዝሻለሁ እግዚአብሔር ወይ እስማ ሚስትም ያህል ነገር አጋብቼ ቁርጥ አይከብድም አይደለም ሙሉ ሰፈሩ ነው ቱቱዬ አሁን ስራሽን አላበራሽብኝ ስራ አስገባሽኝ በጣም አመሰግናለሁ ሳታስወጪኝ ዛሬ በሰላም ልወጣ ነው አንተ ፈጣሪ ግን ይቀየራል እናቴ ተው ይዘውልኝ ይቀየራል አረሳክሳም ጉረኛ አመሰግናለሁ ቱቱዬ መልካም ቀን ይሁንልሽ መልካም ትዳር ባይ አይ አምዛዙ ባንዲያ ፎሎ እሺ ኤታ ፌቡ ወይ እንዴት ነሽ ውዴ እንዴት ነሽ ለይተተ ትንሽ ፈታ አርጓችኋል ለማንኛው ዋናው መዝናናታችሁ ነው ግን አውሮት ደግሞ ትዳር ከፈለገ አታስገቢ ውዴ ለውጣ ነው ፌቡዬ ራስሽን አስተዋውቂ እኔ ፌበን ባላላው ፌቡዬ ኬት ነው ውዴ ኢትዮጵያ ውስጥ ሆሳና ከተማ ኦኬ ከሆሳና ከኢትዮጵያ ሆሳና ከሆሳና እሺ ፌቡ ማናት እድሜዋ ሃይማኖቷ የቀድሞ ህይወቷ ምን ይመስላል አጠር አርገሽ ራስሽን አስተዋውቂን ጓደኛ የለኝም ፕሮቴስታንት ነኝ ጴንጤ ነኝ ጓደኛማ የለሽም ጓደኛ ቢኖርሽማ እኔ ጋር ማትመጪም የኔ ወድሽ የቀድሞ ህይወትሽ ከዚህ ቀደም ነው የሌለሽ የለኝም ኦኬ ከቀድሞ ህይወት ምንም አይነት ጓደኛ አልነበረሽም የለኝም እሺ ቀጥይ እና የመንግስት ሰራተኛ ነኝ ከኢትዮጵያ ውጪ ቢሆን የተሻለ ነው ከየት ማሬ ከኢትዮጵያ ውጪ ከአሜሪካ ከአውሮፓ መምረጥም ይቻላል ከአረብ ሀገር መብትሽ ነው ከተገኘ ከአረብ ሀገር ከአፍሪካ ከሱዳን ከኬንያ አውሮፓ ውስጥ ካናዳ በቃ አሜሪካ ቢሆን ደስ ይለኛል ሆሳና ነው የምትኖረው ለምን ማሬ ለምንድነው ግን እንደዚህ መሮኝ ከዚህ ሀገር መረረኝ እኔን ይምረረኝ ግን እኮ መሮን ባል ማግባት የለብንም እሱማ ግን እንደዛ ነው አንድም ወደዛ ቢሆን የተሻለ ይሆናል ሲመርሽ እድሜሽ ሲሄድ የሰው አፈርተሽ የሆነ ነገር ብላ 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 ጂኒጃን ከምትቤት ያልሽ ምትገቢበት ትዳር ጣጣለው እማይሆን ሰው ላይ ተወድቂያለሽ በቃ አይ ብቻ እንደው ጥሩ ሰው ይገኝ እንጂ ሰርቶን አብረን አንድ ላይ ሰርተን አንለወጥም ብለሽ ነው ወደዛም ብለሽ ላልሹ እኮ ነው ብዙም አይደለም ህይወት ይላል ቢሆን እግዚአብሔር ቢፈቅድ ባለን እኔ ምን አምናለሁ መሰለሽ የሰው ልጅ መጀመሪያ እግዚአብሔር ቢፈቅድና ሊኖረው የሚገባው ነገር ብዬ ማስበው ደስታ ነው ትዳር ማለት እግዚአብሔር ከፈቀደ እድሜ ዘመንሽን ሙሉ የምትኖሪበት ነው ደስታ ያለው ትዳር ማለት በቃ በህይወት ዘመንሽ ሁሉ የምትደሰቺበት ነው ቢሆን ነው ምልሽ እና ለሆነ ነገር ሽሽት ብለን የምትገቢበት ነገር ከባድ ነው ከዛ ሌላ ማአት ውስጥ መግባት ማለት ነው አስቢ የምትኖሪበት ዘመንሽን እድሜ የለትሽን ተኝተሽ ትንሽ ቤትሽን ደስታ ከሌለው ህይወትሽ ገንዘብም ቢኖርሽ ምንም ቢኖርሽ ምንም አትደሰቺም ገብቶሻል ደስታችን ላይ ፎከስ ብናደርግ ባይ ነኝ ደስ የሚለን ነገር ውስጥ ብንገባ በደህነት ራሱ እኮ በጣም ደስ ብሏቸው የሚኖሩ ሰዎች አሉ በአንድ ቤት ውስጥ ጭንቅንቅ ብለው የኖሩ ደስ ብሏቸው ህይወትን አጣጣመው የሚኖሩ ብዙ ሰዎች አሉ በጣም
ሌክቸር ሃውስ ውስጥ እየኖሩ ደስታ የሌላቸው ሰዎች አሉ። ቀን በቀን ፈጣሪ ነው የሚያማሩ። ምን ውስጥ ከተትከኝ አያችሁ። በእጃችን ያለው ነገር ስለማናቀው ነው። ላጤ ሆነሽ ስለማታቂ ነው እንጂ አግብተሽ ስላላይሽ እኔ ትዳር ይዤ ባለ ትዳር ነኝ አውቀዋለሁኝ። ገብቶሻል አይደለ? አንድ ቀን እንኳን ሲደብርሽ ምን ያህል በቃ እንደሚያስጠላሽ እና ደስታችሁ ላይ ፎከስ አድርጉ። ደስ ካላላችሁ ምንም ነገር የማድረግ ሞራል አይኖራችሁም። የሰው ልጅ በቤቱ ደስተኛ መሆን አለበት። ደስተኛ ካልሆንሽ ጤነኛ አትሆኝም። የመስራት ሞራል አይኖርሽም። ልጆችን በሰላም አታሳድጊም። ጥቅም ላይ ብቻ ፎከስ አታድርጉ። ኑ ሀገር አሜሪካም አውሮፓ ምረጡ። ግን ከምን አይነት ሰው ጋር ነው የሆነ ነገር መሻገር ያርጋችሁ ትዳር ላይ አትግቡ። ልክ ነሽ። ሰው ምን ይለኛል እድሜ ሄደ መውለድ አለብኝ እንደዚህ ምናም በጋጋት አትግቢ ማሬ እህቴ፣ እውነቴን ነው የምልሽ። ልክ ነሽ። እና ፌቡዬ ላንቺ ብዬ ነው እኔ እቀበልሻለሁ። አንቺ መስፈርትሽን የኔ ውድ ልክ ነሽ። ግን አሁን በዋናነት ብርማ ለብር እንኳን እግዚአብሔር ይመስገን ትንሽም ቢሆን አለኝ። የመንግስት ሰራተኛ ነኝ። መሬት አስተዳደር ነው የምሰራው። ቢሆንም አለ አይደለ በቃ ብቻ እዚህም ሆነሽ አንደ